ሊቀ መላእክት ቅዱስ ዑራኤል ከሰባቱ ሊቃነ መላእክት አንዱ በመሆን ከፍጥረተ ዓለም ጀምሮ በመብረቅና በነጎድጓድ ላይ የተሾመ መልአክ ነው። በመጽሐፈ ሄኖክ ምዕራፍ 28 ቁጥር 13 ላይ እንደተገለጸው መባረቅትና ነጎድጓድ ለጥጋብና ለበረከት እንዲሁም ለሰላም እንዲሆኑ ያስተማራል። ለነቢዩ ሄኖክም የሰማይን ምስጢርና ሰማያዊውን ዕውቀት ሁሉ የገለጸለት የፀሐይን፣ የጨረቃን፣ የከዋክብትንና የሰማይ ሰራዊት ብርሃናትን የሚመራው ይኸው ገናና መልአክ ነው። ዑራኤል ማለት የስሙ ትርጉም የብርሃን ጌታ፣ የአምላክ ብርሃን ማለት ሲሆን መድኃኔ ዓለም ክርስቶስ ለዓለም ቤዛ ሆኖ በተሰቀለ ጊዜ ክቡር ደሙን በብርሃን ጽዋ ተቀብሎ በብርሃነ መነሳንስ በዓለም ላይ ሁሉ የረጨ መልአክ ነው። ለነቢዩ ዕዝራ ሱቱኤል ጽዋ ጥበብን ያጠጣ እንዲሁም ሰማያዊውን ምስጢርና ዕውቀት ተሰውሮበት ለነበረው ለኢትዮጵያዊ ሊቅ ለአባ ጊዮርጊስ ዘጋስጫም በእመቤታችን ትእዛዝ ጽዋ ጥበብን አጠጥቶ ሰማያዊውን ምስጢር የገለጠለት ቅዱስ ዑራኤል ነው። ኢየሱስ ክርስቶስ ከእናቱ ከድንግል ማርያም ጋር ወደ ግብፅና ወደ ኢትዮጵያ በተሰደዱበት ወቅት መንገድ እየመራ አምጥቷቸዋል። አምላካችን እግዚአብሔር የቸርነት ዝናብ በምድራችን ላይ ያዘንብ ዘንድ እንዲሁም የእርሻችንን አዝመራ በዝናብ አብቅሎ በፀሐይ አብስሎ ለምግብነት እንዲበቃ ከፈጣሪ ዘንድ ምሕረትን የሚለምን መልአኩ ቅዱስ ዑራኤል እንደመሆኑ በኢትዮጵያ አብዛኞቹ ቅዱሳት ገዳማት በቅዱስ ዑራኤል ስም ተመስርተዋል። ድርሳኑ ላይም የተጠቀሱት የሀገራችን የከበሩ ቅዱሳት ገዳማትና ቅዱሳን ነገሥታት እጅግ ብዙ ናቸው። ዑራኤል ማለት ብርሃነ እግዚአብሔር ማለት ነው። ዑራኤል በብርሃናት ላይ የተሾመ መልአክ ነው። እንዲሁም ዑራኤል ከቅዱሳን መላእክት አንዱ ዑራኤል በመብረቅና በነጎድጓድ ላይ የተሾመ ነው በማለት ሄኖክ በምዕራፍ 6 ቁጥር 2 ላይ ተናግሮታል። ከሊቃነ መላእክት አንዱ መሆኑንና ፍርሃተ ረአድ ላለባቸው ረዳታቸው እንደሆነ የመላእክትን ነገር የተናገረ ሄኖክ በመጽሐፉ ላይ አስፍሮታል። የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል በማለት ነቢዩ ዳዊት በመዝሙር 33 ቁጥር 7 ላይ እንደተናገረ እግዚአብሔርን በሚፈሩና የሚያከብሩት ሰዎች በጭንቀታቸው ጊዜ በመካከላቸው እየተገኘ ያጽናናቸዋል፣ ምስጢርም ይገልጥላቸዋል፣ በመከራ ሥጋ በመከራ ነፍስም ጊዜ ይጠብቃቸዋል። ቅዱስ ዑራኤል ምስጢር ገላጭ ነው። ምስጢር ማናገር የመንፈስ ቅዱስ ሥራ ቢሆንም የተሰወረውን መግለጥ በአዲስ ቋንቋ ማናገር ለመላእክት የተሰጠ ጸጋቸው ነው። በዚህ ሀብትነትም የተወደደ ሥራ ለሚሰሩና እንዲያውቁ ለተፈቀደላቸው ሁሉ ቅዱስ ዑራኤል ምስጢር ይገልጣል። ለዕዝራ ሱቱኤል የሆነለትም እንዲሁ ነው። ዕዝራ ሱቱኤል ምዕራፍ 13 ቁጥር 28 ላይ እንደተጻፈው መልአኩ ዑራኤል ዕዝራ ሱቱኤልን አፍህን ክፈት እኔም የማጠጣህን ጠጣ ብሎ የልቡን አእምሮ ገልጦለታል። የዚህን ተአምር መታሰቢያ ሐምሌ 22 በየዓመቱ የኢትዮጵያ ኦርቶዶክስ ቤተክርስቲያን ታከብራለች። ለሄኖክም ምስጢረ ሰማይንና ዕውቀትንም ሁሉ የገለጠለት እርሱ እንደሆነ በመጽሐፈ ሄኖክ ምዕራፍ 28 ቁጥር 13 ላይ ተጽፏል። አባ ጊዮርጊስ ዘጋስጫንም ልቦናውን ያበራለት ይህ መልአክ እንደሆነ ገዳሙ ባሳተመው ገድሉ ላይ ተጽፏል። በዚህ አገልግሎቱም ሊቃውንቱ ከሳቴ ምስጢር ወይም ዕውቀትን የሚገልጥ መልአክ ይሉታል። የምስጋና ቃል ለሚናገሩ ሁሉ ክብርና ጥበቃን ከመላእክት እንደሚቀበሉ በተጠቀሱት የመጽሐፍ ቅዱስ ክፍል ለዕዝራ ሱቱኤል የተደረገለትን መረዳት ይገባል። ዕዝራ ለረጅም ወራት እግዚአብሔርን ደጅ ጸንቶ የነገሩትን ሁሉ የማይረሳ እግዚአብሔር መልአኩን ላከለት፣ የሰማዩን ምስጢርም አወቀ። የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል። የዳዊት መዝሙር ምዕራፍ 33 ቁጥር 7። የመልአኩ ዑራኤል ምልጃ ይደረግልን፣ በረከቱም አይለየን ለዘላለሙ አሜን።